በፈሪሳውያን በጻፍት በአይሁድ ዘንድ በሮማውያንም ዘንድ የተናቀ ሁነኛ አለ። ምክንያቱም አምላክ አይደለህም ብለው ሰቀሉት። ስለዚህ እግዚአብሔርነቱን እንደ መቀማት አልቆጠረውም። የባሪያውን መልክ ይዞ በምስሉም ተገኝቶ ለሞትም ያውም የመስቀል ሞት የታዘዘ ሆነ ይላል። ግን ከስም በላይ የሆነ ስም አለው አለ። ጉልበት ሁሉ የሚንበረከክለት የሚሰግድለት ስም አለው አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላዩ ተናገሩ። ጉልበት ሁሉ የሚንበረከክለት፣ ጉልበት ሁሉ የሚሰግድለት ከስም በላይ የሆነ ስም አለው። ከምን በላይ የሆነ? ከስም በላይ የሆነ ጉልበት ሁሉ ምን ያደርግለት? ጉልበት ሁሉ የሚሰግድለት፣ ጉልበት ሁሉ የሚንበረከክለት። የት ነው ኢየሱስ የሚሰገድለት? የት ነው ኢየሱስ የሚሰገድለት? ወገኖቼ በእኛ ቤተክርስቲያን ብቻ ነው። ኢየሱስ የሚሰገድለት በእኛ ቤተክርስቲያን ብቻ ነው። በሌላ ዘንድ አይሰገድለትም። የተናቀ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል ነው። አሁን ዓለም ሁሉ ያውቁም። አንዳንድ ድንገት እዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይሄንን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። ምክንያቱም ለራሱ ለእግዚአብሔር የሰጡት ክብር ቦታ አለ እግዚአብሔር ብለው፣ ለኢየሱስ የሰጡት ደግሞ ከፋይቭ ሶላ ውስጥ ተቀምጧል። በእነሱ ዘንድ አምላክ አይደለም። ኦምኒፕሬዘንት፣ ኦምኒሸንት የሚሉ እነዚህ ትልልቅ የቴዎሎጂካልና ፊሎሶፊካል ቃሎች አንዳንዶች ይሞክራሉ እንጂ ለኢየሱስ አይሰጡም። ይሄ በሁሉ ቦታ አለ፣ በሁሉ ቦታ ይሞላ የሚለው አይሰጥም። እርግጥ የፕሮቴስታንት እምነት በጣም ብዙ ስለሆናችሁ የትኛው ነው ትክክለኛው ትምህርት የትኛው ነው የሚለውም የለም። ማንም እንዳሻው የሚናገርበት ስለሆነ መሰረታዊ ትምህርት የለም። ብቻ በራሳቸው የሚሞክሩ አሉ። ሆኖም ግን መሰረታዊ በሆነው ትምህርቱ ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። አንድ ነገር ግን ያምናል፣ አማላጅ ነው የሚል እምነት አላቸው። እኛ ጋር አዎ ከአብ ጋር አስታርቆናል፣ ከመንፈስ ቅዱስ አስታርቆናል፣ ከራሱ ጋር አስታርቆናል እንላለን። ልዩነት ስለሌለ በአብ ወልድ መንፈስ ቅዱስ ውስጥ። አማላጅ የሚለው ቃል ግን ለኢየሱስ ፈጽሞ አይስማማውም፣ አይስማማውም። ምኑን በሐበሰ ወትውት በውስተ ሕዝብ አለ። የተናኩ ነኝ እኮ አለ። አምላክ ነኝ ሲላቸው እንዴት አሉ? ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን አለ። ስንት ነን? አንድ ነን አለ። ወዲያው አይሁድ ምን ያደርጉት? ሮጠው ድንጋይ አነሱ። ድንጋይ አነሱ። ድንጋይ ይዘው ሊገሉት መጡ። ምን ነው አላቸው። ምን አደረኩ? ምን በደልኳችሁ አላቸው። ምንስ ክፉ ነገር ተናገርሁ አላቸው። አይ የተናገርከው ሌላ ነገር ሳይሆን ልንገልህ የመጣ ነው፣ ራስህን እግዚአብሔር አድርገሃል አሉት። ተመልከቱ፣ እኔና አብ አንድ ነን ሲል ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ቁጥር 32 ቁጥር 33 ተመልከቱ። ኢየሱስን የገደሉት አምላክ አይደለህም ብለው ነው። ራስህን አምላክ አድርገሃል፣ ወንጀለኛ ነህ ብለው ነው። ለስም አጠራሩ ክብር ምስጋና ይግባው። አልገባቸውም። ኢሳይያስ ቀድሞ ስለነሱ ተናግሯል። በምዕራፍ 53 ላይ ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው የስሙ ትርጉም ከኢየሱስ ጋር የሚመሳሰለው ያ መድኃኒት የተባለ ኢሳይያስ ነቢይ ምንድን ያለው? እኛ እንደተቀሰፈ ቆጠርነው፣ ባየነው ጊዜ ደም ግባት የለውም አለ። ስለ ዘመዶቹ ሲናገር እንጂ ኢሳይያስ በደንብ ያውቀዋል፣ ነግሮናል። በምዕራፍ 6 ላይ የነገረናል አየሁት ብሎ። በምዕራፍ 7 ቁጥር 14 ላይ ነግሮናል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ እግዚአብሔር ይወለዳል ብሎ ነግሮናል። ስለ ዘመዶቹ ግን ሲናገር ባየነው ጊዜ ደም ግባት የለውም፣ ከትውልዱ ማን አስተዋለ፣
እንደተቀሰፈ ቆጠርነው፣ እንደተመታ ቆጠርነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን ባበሰብ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ፣ መሃሉስ ከዛ ምን ይለያል ይላሉ። ምኑን በሀበሰብ ወትውት በውስተ ሕዝብ የተናኩነኛ አለ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ ነብይ ተብሎ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለነሱ። ለኔና ለናንተ የተዋህዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉስ ነው፣ የነገስታት ንጉስ ነው። ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ አምላክ አይለወጥም። ዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6 7 8 ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ አለና ምን አለ? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ። ተናገሩ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። አጌ ምን ይላል መሰላችሁ? እኔ እግዚአብሔር አልለወጥም ይላል። እግዚአብሔር ይለወጣል? አይለወጥም። የኔና የናንተ አምላክ ኢየሱስ ለዘላለም አምላክ ነው። ሰማይን የፈጠረው እሱ ነው። ምድርን የመሰረተው እሱ ነው። ክብርና ምስጋና ለዘላለም ለሱ ይሁን። የኔና የናንተ አምላክ ባየነው ጊዜ ደም ግባት የለውም፣ ጉልበት ሁሉ ይሰግድለታል። አሁን መልካ ኢየሱስን ያየ አይበቃም? እኔ ብዙ ቦታ ነሰዋለሁ። መልካ ኢየሱስን ስንሰግድለት ለኢየሱስ ስንጀምር ገና ሰላም ለዝክረ ስምከ ብለን ነው የምንጀምረው። ተመልከቱ። ይሁን በቃ ሁሉ ጊዜ ያለ ለስም አጠራርህ ለስምህ መታሰቢያ እሰግዳለሁ። ለስዕርተ ርእስከ እንላለን። ለርእስከ ለገጽከ ለቀራንብትከ ለአይንትከ እንቀጥላለን። ለአይንህ ለነዚህ ለቅንድቦች ኢየሱስ እሰግዳለሁ። ባየነው ጊዜ ደም ግባት አለው። የኔና የናንተ አምላክ በተዋህዶ ቤተክርስቲያን በዚህ ቅድስት የተዋህዶ እምነት ውስጥ አዎ ለቀራንብትከ ለአይንትከ ለአዛኒከ ለመላቲከ ጉንጮቹ ሳይቀሩ ኢየሱስ ክርስቶስ ላፍንጫው ለክርስቶስ እንሰግዳለን። ይሄ እኮ ሌላ ቦታ የለም። ለአናፊከ ለአፉከ ለአፍህ ሰግዳለሁ። ለአስናኒከ ለጥርስህ ኢየሱስ ሰግድልሃለሁ። የት ነው ያለው? ይሄ በኦርቶዶክስ ብቻ እንጂ። ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ ነን ይሄ ክብር ያለን።